በደርግ ዘመን መንግስት የተሰሩ ትላልቅ ፕሮጀክቶችን በመምራት የሚታወቁት አቶ ካሳ ገብሬ ከዚህ ዓለም በሞት ተለዩ። አቶ ካሳ ገብሬ በ92 ዓመት ዕድሜያቸው ይኖሩበት በነበረው አሜሪካን ሀገር ሕይወታቸው ያለፈው በዛሬው ዕለት ነው። ኢንጂነር ካሳ ገብሬ ከኢትዮጵያ ሕንፃ ኮሌጅ በሲቪል ምህንድስና ካናዳ ሀገር በሚገኙ የብሪቲሽ ኮሎምቢያ ዩኒቨርሲቲ የአንድ ዓመት የድህረ ምረቃ ትምህርታቸውን መከታተላቸውን የሕይወት ታሪካቸው ያስረዳል። በትምህርት ሚኒስቴር በዋና መሐንዲስነት፣ በቤቶችና ከተማ ልማት ሚኒስትርነት፣ በኤርትራ የጠቅላይ ግዛቱ ዋና መሐንዲስነት፣ በህንፃ ኮንስትራክሽን ሚኒስትርነትና በተለያዩ ከፍተኛ የመንግስት ኃላፊነቶች እስከ ደርግ ስርዓት ማብቃት ድረስ አገልግሏል። ኢንጂነር ካሳ ገብሬ በደርግ ስርዓት ወቅት የተሰሩ ትላልቅ ፕሮጀክቶችንም መርተዋል። በሶማሊያ ወረራ ወቅት፣ ጦርነት ወቅት በህዝባዊ ሰራዊት ከሰለጠነበትን የታጠቅ ጦር ሜዳ ግንባታ በአጭር ጊዜ ውስጥ በማዘጋጀት ከሚጠቀስላቸው ስራዎቻቸው መካከል ይገኝበታል። የጀግኖችና ህፃናት አምባ ምስረታዎች ወቅት የግንባታ ዘርፉንም መርተዋል። የጣና በለስ ግድብ፣ የቀይ መስቀል ህንፃ፣ ዋቢ ሸበሌ ሆቴል፣ ፍልውሃ ህንፃዎች፣ አክሱም ጽዮን ቤተክርስቲያን፣ በርካታ የከተማ ፕላኖችና ድልድዮች ከታላላቅ ስራዎቻቸው መካከል ይጠቀሳሉ። በዚህ ጉልህ አስተዋጽኦአቸው ለዘመናዊቷ ኢትዮጵያ ግንባታ ከመሰረት ጣዮች መካከል አንዱ ተደርገው ይነሳሉ። አገሪቷ ከፍተኛ የድርቅ አደጋ ውስጥ በገባችበት ወቅትም ዜጎችን ድርቅ ካለበት ወደ ድርቅ ወደሌለበት አካባቢ ማዘዋወር ከእልቂትና ከረሃብ አደጋ በመታደግ ትልቅ ሰብአዊ አስተዋጽኦ ማበርከታቸውን የሕይወት ታሪካቸው ያስረዳል። ኢንጂነር ካሳ ገብሬ በኢህአዴግ መንግስት ዘመን 12 ዓመት ከ3 ወር ታስረዋል። ከስር ከተፈቱ በኋላ አብዛኛውን ኑሯቸውን ያደረጉት በአሜሪካን ሀገር ሲሆን መጽሐፍ ጽፈው አጠናቀው ግን ለህትመት ሳይበቃ አርፈዋል። አቶ ካሳ ገብሬ የሁለት ወንዶችና የሁለት ሴቶች ልጆች አባትም ነበሩ። በ92 ዓመታቸው ዕድሜያቸው ዛሬ ከዚህ ዓለም በሞት የተለዩት ኢንጂነር ካሳ ገብሬ የቀብር ስነ ስርዓታቸው በአሜሪካን ሀገር ዋሽንግተን ዲሲ በሚገኙ ደብረ ኃይል ቅዱስ ገብርኤል ካቴድራል ሰኞ ግንቦት 24 ቀን 2018 ዓ.ም በአገሩ ሰዓት አቆጣጠር ከጠዋቱ 3 ሰዓት የሚፈጸም ሲሆን በአዲስ አበባ የመታሰቢያ መርሃ ግብር በቀጣይ ቀናት ይደረግላቸዋል ተብሏል። ዘገባው የሸገር ኤፍኤም 102.1 ነው። 3 ልጆች አሉኝ። 2 ሴቶች እና 1 ወንድ ልጅ አሉኝ። አያትም ሆኛለሁ። የመጀመሪያዋ ሴት ልጅ 2 ቆንጆ ወንድ ልጆችን ወልዳለች። ወንድ ልጄም ተምሮ አሁን 2ኛ ዲግሪውን አጠናቆ በግል ስራው እየተንቀሳቀሰ ይገኛል። ሁለቱም ተምረው የጨረሱ ልጆች በጣም ጎበዞች ናቸው። አሁን እኔን ይረዱኛል። እኔ ጊዜ በማጣበት ምክንያት ማንበብ ያልቻልኩትን መጽሐፍ እነሱ አንብበው ማጠቃለያውን በመጽሐፍ መረጃ እንደ አመራር ይጠቅምሻል አንብቢው ይሉኛል። እንዲህ ያለ ቤተሰብ አለኝ። ባለቤቴም በጣም ጥሩና የሚደግፈኝ ሰው ነው። 3ኛዋ ልጄ የ5 ዓመት ልጅ ናት። እሷም አሁን በፈጣሪ እርዳታ እየደረሰች ነው። ከንቲባ አዳነች አቤቤ ከቢቢሲ ኦሮምኛ ጋር ባደረጉት ቃለ ምልልስ የጻፍኩት የኔን እውነት ነው። ሌንጮ ለታ። ሌንጮ አስደማሚ ምሁር ናቸው። አማጺም ነበሩ፣ መሪም ነበሩ። አሰላሳይ ናቸው። ሕይወትን በሙሉ ለሕዝብ የሰጡ የሕዝብ ልጅ ናቸው። ላመኑበት ነገር ብቻውን ለመቆም የማይፈረው ቆራጥ ሰው ናቸው። ብዙ ዋጋ ከፍለዋል። ሙያቸውን መስዋዕት አድርገዋል። ቤተሰባዊ ሕይወትን ለአደጋ ዳርገዋል። የምቾትና የቅንጦት ሕይወታቸውን አሽቀንጥረው ጥለዋል። ትግል የሕይወት ጎዳና ነውና ዘልቋል። በዚህም ከልጅነት እስከ እውቀት ኖረውታል። ተሳክቶላቸዋል። በሌንጮ አመራርነት አሊያም አንቂነት የኢትዮጵያ ፖለቲካ መልኩ ተለውጧል። አብዛኛው የኦሮሞ ጥያቄ ተመልሷል። የእሱም ፈለግ በመከተል በርካታ መሪዎችም ተፈጥረዋል። በእርግጠኝነትም አይጸጸቱም። ሌንጮ ሰው ናቸው። ሌንጮ ፖለቲከኛም ናቸው። ሌንጮ ስህተት ሰርቶ ሊሆን ይችላል። ስህተት የማይሰራ ሰው፣ አዲስ ነገር የማይሞክር ሰው ብቻ ነው እጁን አጣጥፎ የሚቀመጥ ሰው። ደስ የሚለው ሌንጮ ለታ ስህተታቸውን ለመደበቅ አይጋጋጡም። ቢያንስ ለራሳቸው ታማኝ ናቸው። በታማኝነት በሐቀኝነትና በቅንነት ሐሳባቸውን ይገልጻሉ፣ ይሟገታሉ። በመጨረሻም ሌንጮ ይችን መልእክት ለሁላችንም አስቀምጠዋል። የጻፍኩት የኔን እውነት እንጂ ሌላ አይደለም። የሚናደር ሰው ሊኖር ይችላል። ነገር ግን ስሜቴን በግልጽ በመናገሬ ማንም ይቅርታ አልጠይቅም። ይልቁንስም 2 ምርጫዎች አሏችሁ። አንድም የኔን እውነት አድምጣችሁ ትውጡታላችሁ፣ አሊያም የራሳችሁን እውነት ጽፋችሁ የኔን እውነት ትሞግታላችሁ።